በተግባርም ሲያስተምሩ ይውላሉ። ለሰዎችም በፍትህ ሲፈርዱ ይውላሉ። አላህ ሱብሓነሁ ወተዓላ ያንን እንዳዘዛቸው ስልጣን እንደሰጣቸው ወአንሕኩም በይነሁም ቢማ አንዘለላሁ ፊህ ሙሐመድ ሆይ እኔ ባወረድኩት ህግ በመካከላቸው ፍረድ ብሏቸዋል። ቀኑን ሙሉ በዚህ ይውላሉ ትውልድን ሲያንጹና ሲያስተምሩ። ስለዚያ ስለ አንዱ አምላክ ስለና ነቢያቶች አስተምሩ፣ ስለ ያዕቁብ አስተምሩ። ያንን ሁሉ ሲያስተምሩ ይውልና ሌሊት ደግሞ አላህ ሱብሓነሁ ወተዓላ ቁመው ሲሰግዱ ያድራሉ። እናታችን አይሻ ምን አለች? كان النبي صلى الله عليه وسلم يقوم الليل حتى تتفطر قدماه فأقول لما كل هذا يا رسول الله وقد غفر الله ما تقدم منه وما تأخر فيقول النبي صلى الله عليه وسلم أفلا أكون عبدا شكورا. النبي صلى الله عليه وسلم يعني يتاتو من دون تبلانا كتيكت زي ليلة الملوك وما في سبب يعرون البر قرأت وسكاب تدرسات بمستناش تعلق قرأت وسكاب تدرس لقيتات ولا الله كل في سبب يعرون البر والج አያችሁ እና የቀን አስተምሮታቸው የቀን ሙላቸው ትውልድን ሲያነጹ ሲያስተምሩ ይውላሉ። ሌሊት ላይ ለጌታቸው ለአላህ ሱብሓነሁ ወተዓላ ሲገዙ ይኖራሉ። ይሄ ዋጭው ለገታቸው ያያለሽ ሌላ ጥያቄ አለሽ? አልማስ አልሚን ሚውት አድርገውት። እሺ ሚውት ማን አድርጋት? ሚውትን አስፈላት። አልማዝ አንተ ነገር አሁን ይሰማል? ሰማላ አሁን ይሰማል? አዎ ይሰማል። አሁን ይሰማል? አዎ ይሰማል። ኦኬ እኔ ያልኩ ያለሁት እሱን አይደለም። ኦፍ ኮርስ አይደለምና የአላህ መልእክተኛ አንድ ሙስሊም እኔ ማውቀው ጎረቤቴ ጓደኛዬ ሲሰግድ ሃይማኖታችሁ ላይ ያለውን ነገር አይ ሪስፔክት በጣም አውቃለሁ። እሱን አይደለም እየጠየቅኩ ያለሁት። እኔ እያልኩ ያለሁት እሳቸው ምድር ላይ ሳሉ የኖሩት ህይወት የሚኖሩትን ህይወት እያንዳንዱን እናንተ ምክንያቱም የአላህ መልእክተኛ ስለሆኑ የአላህ መልእክትን ይዘውና እናንተን አራያ እያስተማሯችሁ ስለሆነ እናንተ ሙሉ ለሙሉ የእሳቸውን ህይወት ትቀበላላችሁ ወይ ትኖራላችሁ ወይ? ለምሳሌ እሳቸው የ6 ዓመት ህፃን አግብተዋል፣ በ9 ዓመቷ ደግሞ አብረው ግንኙነት አድርገዋል ይላል እና ያንን ነገር እናንተም ትቀበሉታላችሁ ወይ? የሰማሽውን ጠይቅንና መልስልሽ እኮ እኔ የሚያልኩ ይሄን ነው። ትቀበሉታላችሁ ወይ? ይሄን ህይወታቸውን አራያ ናቸው፣ የተከበሩ ናቸው፣ የአላህ መልእክተኛ ናቸው። ስለዚህ እናንተም ያንን ህይወት ትቀበሉታላችሁ ወይ? ኧረ ቆይ ተረጋጉ ልጨርስ። ምን አመትጨርሽ? ጥያቄ እኮ ነው የጠየቅሽ ነው ወይስ ጠይቀሽ እየመለስሽልን ነው? እኮ እየጠየኳችሁ ከኋላ ላይ የሆነ ሰው እያወራ ነው፣ ለዛ ነው። ይኸውልሽ አሁን እዚህ ትቀበላችኋላችሁ ወይ? ከቅድም ጀምሮ ወደ 10 ጊዜ ቃል ሰማሁት። አዎ እንቀበላችኋለን። በጣም ደስተኛ ነን በህይወታቸው በጣም እንኮራበታለን እኮ። ስለዚህ የ6 ዓመት ህፃን እናንተም ታገባላችሁ ማለት ነው? አግቦ የሚል ትእዛዝ አለ አላህ ሳይን ችግር የለውም እንዴ? እሳቸውን እንከተላለን፣ ያላ መልእክተኛ ናቸው፣ ያላን ትእዛዝ ይዘው የመጡት አልከኝ እኮ ቅድም። አዎ አግቦ ብለው አዘዋል። በዚህ እድሜ ሴት ልጅ አግቦ ብለው አዘዋል ወይ? ጥያቄ ነው እኮ። እኔም እኮ እሱን እንድታስረዳኝ ለምን ትናደዳለሁ? ሲል መናደድ አይደለም ማለት የራስሽን እንትናት ነው። አሁን እዚህ ጋር ነብዩ ሰለላሁ ዐለይሂ ወሰለም ብዙ ማለት ሴት ልጅን አግቡ ብለዋል ወይ? አህላሩም ለፍሱ ኦኬ፣ ለሳቸው ብቻ ነው የተፈቀደው? ለሳቸውም እንደዚህ በዚህ ዓመት አግቡ አታግቡ የሚል ትእዛዝ የለም ወገናችን። አሁን እዚህ ጋር እሷ በዚህ ሴት ሰውነቷ ተክለ ሰውነቷ ምን ነበር የሚለው ለጠየቁ ነው። ያንን ማወቅ ነው ዋናው ነገር ማለት ነው። ሰውነቷ ተክለ ሰውነቷ ደርሳለች አልደረሰችም የሚለው ነው እና የ6 ዓመት ህፃን የፈለገ ተክለ ሰውነቷ ቢተልቅና ምን ቢል ታዲያ ደርሳለች ብለህ ታምናለህ እንዴ? በ6 ዓመቷ እንትን በ9 ዓመት ነው የሚለው በ6 ዓመት አገቧት። አውራው እንጂ ለምንድን ነው የምትሸሸው? በ6 ዓመቷ አገቧት፣ በ9 ዓመቷ አብረዋት ግንኙነት አደረጉ። ያንን ነገር እኔ አሁን የምፈልገው ምንድነው? እኔ አሁን ሙስሊም ብሆን ያንን ነገር ነው መቀበል ያለብኝ ወይ? ያንን ነገር መቀበል አለብኝ የአላህ ትእዛዝ ነው ወይ? ይሄንን ነው እኔ እንድታስረዳኝ። ግንኙነት አደረጉ የሚለውን አሳይ እኛለህ እንዴ? ምን ሆነ ነው? ተገናኟት ይላል እኮ። ተገናኟት ማለት ምን ማለት ነው? አሳየን እኮ ባለፈው እኮ ከፍቻ ሳይቻለሁ። ተገናኟት የ6 እንዴ? ምን ሆነ ነው? አሁንም ራሱ እኮ እያልከው ነበር። ልትክድ ነው? ግንኙነት አላደረጋችሁም?
ሁሴን ምላሽ ላለመስጠት ስትል ትከራከራለህ። በእውነት እና አሁን ወደ ማስረጃው አሳየው እኮ ባለፈው ከፍቼ አሁን ትራንስ ስለሌለ ነው እንጂ ትራንስ ያውጣል። አንዴ ተረጋጊ፣ አትደረቢ እባክሽ። ጥያቄ ጠይቃት መልስልናለች። እንደዚህ አይስኬድም እንደሱ እንዴና ልመልስ አልቻልክም። ተንቀጠቀጥክ እኮ በ6 ዓመቷ ለማለት ራሱ አልደፈርክም። በ6 ልትል ብለህ ራሱ አፍክ ተያያዘ። አልፈለክም ማውራት። ያቺው ማስረጃው ስላቸው ጊዜ እኔን ወደ ማለት ይሄዳሉ። አውጭና ሳይና አንቺ እኔ ለመቀበል እኔ ምንም አይነት ነገር ሪከርድ እያደረኩ አይደለም። እኔ ግን መቀበል ፈልጋለሁ ስለናል ነገር ግን አንድ ያዳምጪኝ። አስታወስኩሽ፣ በደንብ ያስታወስኩሽ። አውጭና ሳይና ያው ስናሳይት እኮ ቆይተናል። ስንት ወር ሙሉ እኮ እያሳየን አሁን ዝም ብያለሁ። እንግዲህ የምትመለከቱ ተመልካቾች በ6 ዓመቷ ማግባቷንና በ9 ዓመቷ አብሯት መገናኘቱን ተናገረና መልሶ ነው ያጠፈው ለሁለተኛ ጊዜ። እንግዲህ አንዴ ቪዲዮ ከፍተሽ ማሳየት ትችያለሽ። አሁን ላይ ስራ ስላለው ነው። ግን ባለፈው ግን ከፍተን አሳይተናል። ጀመር ቲክቶክ ሙሉ ቪዲዮ ያለው ስለሱ ነው። ቲክቶክ ሙሉ ቪዲዮ ያለው ስለ ሁሴን ይኸውልህ፣ ሰውን የምትመልሰው ሰውን የምታስተምረው በዚህ መልኩ አይደለም። አፍህ ተሳሰረ እኮ በ6 ዓመቱ አገባ ለማለት ራሱ አፈርክ። ለምንድን ነው የምናፍረው? እኔ አልወጣም። ትክክል ነው አይደለም? እሺ ምንድን ነው አስረዳኝ። ጠነክር ህይወትን ጀመሩ። እሺ ህይወት ምንድነው እንዴ? አስረዳኛ። ትክክል ኦኬ፣ ትክክል አይደለም እዛ ላይ ጽሑፍ ያልከው ካለ ትክክለኛውን አስረዳኝ እንዲገባኝ። እሺ ባለትዳር ህይወት ሲጀምር ምንድነው? አንድ ላይ ሲጀምር ታዲያ እሺ አልጋ ላይ አይተኛም እንዴ? ወይስ ምንድነው ነገሩ? እሱ ግንትሽ ነው። አሁን እዚህ ጋር ሰውየው አገባ ማለት እሱ ባደረገ ማለት ነው። ኧረ ሁሴን በማርያም ኧረ ተው እግዚአብሔር። እንዴ እንደዚህ ነው የምታስረዳን እንዴ? አንድ ጊዜ አንቺ ለተናገርሽው ሙሲባ አደረገው የሚል ስለዚህ ወደ ምን ሄደች? አሁን አንድ ሰው ባል አገባ ማለት ባልና ሚስት ሆኑ ማለት ወሲባ አደረጉ ማለት ነው አይደለም? አይደለም። በ6 ዓመቱ አገባት፣ አከበርኩኝ፣ እስክትጠነክር ጠበቃት፣ አመንኩኝ። በ9 ዓመቱ ደግሞ ህይወት ጀመሩ አልክ። ህይወት እሺ መጨረሻ ህይወት ምንድነው? ህይወት ጀመሩ ምንድነው? ስለዚህ ባልና ሚስት ሆኑ ማለት ተገናኙ፣ ወሲብ አደረጉ ማለት ነው የግዴታ አይደለ? በዚህ እንስማማ። አንቺ ወልሽብን ነገር ላይ ሄደልሽ ችግር የለውም እንስማማ። በዚህ እንዳትወጪ ይኸው ነይ። እሺ ነይ። አሎ የስራ ስልክ ስለሆነ ነው። እሺ ሁሴን ወጥቼ አይደል? እሺ ችግር የለውም። እና ባልና ሚስት ማለት ወሲብ አለ ወይስ ወጣ? አለ ባልና ሚስት ሆኑ ማለት አንድ ሰው በቃ ወሲብ አደረጉ ማለት ነው የግዴታ። እሺ ሁሴን በ6 ዓመቷ አገባት። እሺ በ9 ዓመቷ ምንድን ነው ያደረጋት? ንገረኝ። እሺ ግንኙነት ምን ኑሮ ጀመሩ አልክ? እሺ ኑሮ ምንድን ነው? ፕሩፍ አድርገው። አብረው ምንም አያረጉም? ዝም ብለው ነው የሚኖሩት? አልነገረችኝም ምን እንደሆነ። ወሲብ አደረጉ የሚል ቃል አለ ብለሽ ነው የመጣሽው። ቃሉ ላይ ወሲብ አደረጉ የሚል የለም። ስለዚህ አሁን አንቺ ወደ ምን ሄድሽ? ባልና ሚስት ሆኑ ማለት ወሲብ አደረጉ ማለት ተገናኙ ምንድነው? ትራንስሌት አድርጌው እንትን ብዬ አስተርጉሜው ምንድነው የሚለው? ምንድነው ተገናኙ ነው ምንድነው ቃሉን ምን ብዬ ልንገርህ? ጠፋብኝ። ሚስት ሆኑ እንደዛ ነው ተገናኙ ማለት ነው። በሱ ነው ሰልፍ ልስማማለች፣ ችግር የለም።
አዎ ተገናኝ ይላል። ሰላም አለይኩም ባልና ሚስት ማለት አስሜራ ሰጥም ማለት እሺ ኦኬ ቀጥል እየሰማሁህ ነው። ባልና ሚስት ሆነ ማለት ወሲብ አደረጉ ማለት ነው በሚለው ወሰድልሽ። ለምን እንደዛ ትወስድልኛለህ? እንዴ አገባት እኮ በ6 ዓመቷ ኦልሬዲ አገባት፣ ጋብቻ ፈጸሙ። ከዛም በ9 ዓመቷ ምንድን ያደረጋት ነው የሚለው ሐዲሱ ላይ ነው ያልኩት። ወደ ቤት መግባት ወደ እርሳቸው ቤት እናቴ ወደ ቤት አገባች እያለች ተናግራለች በዚያ ጊዜ ማለት ነው። ምክንያቱም ከዚያ በፊት አልገባችም ነበርና ፈአድኸለትኒ ኡሚ ኢለ ዳር አለች። እናቴ እንደዚህ አስገባች ወደ ቤት መግባቷን ያልገባችበት ጊዜ ነበር ያ 6ኛ ዓመት። በ9 ዓመቷ ደግሞ መግባቷን ለመግለጽ እንጂ ወሲብ አደረጉኝ እያለች አይደለም። ገብቶሻል አይደል? ይሄ ነው። እሺ አንድ ጥያቄ ደግሞ የምጠይቅህ ማለት የተለያየ ነው ማለት ሁለት አይዲያ የለውም። ሁሉም አንድ ነው አይደል? የምትመሩበት እንትን አንድ ነው አይደል ያለው? ጥያቄሽን አቅርቢና አድርገልሽ ችግር የለውም። ደስ ያለሽ ጥያቄ ማለት ለምን መሰለህ የተደናገርኩት አንዳንዶቹ መሪዎቹ የናንተ እምነት መሪዎቹ አሁን የነገርኩህ ነገር ኦፍ ኮርስ አሁን እንደዛ ነው። በ6 ዓመቷ ህፃን ስለነበረች እስክትጠነክር ጠብቀው በ9 ዓመቷ ብለው እኔ ያወራሁትን ያወሩ ነው። አንተ ደግሞ የምትለው ደግሞ አስጨርሰኛ ልንገርህ ካውሪ ያላልከኝም እንዴ? ጥያቄ ካለሽ ጠይቂ እና ያን ስትናገሪ ከቁርአንና ከሐዲስ ማስረጃ ጠቅሰሽ እንድታይን አልቻልሽም። ችግር የለውም አለፍኩሽ። በጥያቄ መልክ ጠይቂ ችግር የለውም እና ልመልስልሽ አልኩኝ። ለምናገረው ነገር ሁለት ጊዜ ነው እኮ ገብቼ ያሳየሁት። አሁን ስራ ላይ ስላልቻልኩ ሁለቴ ገብቼ እኮ አሳይቼ ተማምነናል እኮ አውዝ ለህኛል እኮ አትዋሽ። ትልቅ ሴት ነሽ ወላሂ አላሳይሽም። ይመረሽ ነው እናታችን ተወኛለሽ ከተረጋጋኝ ነው ተዋሻለሽ። አይ እኔ አንተ ታናሽ እህትህ ነኝ እንጂ እናትህ ካልሆነ ታናሽ እህትህ ነኝ። ገና 26 ዓመቴ ነው። አይ እሺ ችግር የለውም። ስለዚህ አውጥተሽ ታይጨንት ያለሽ ወላሂ ላዚም አውጥተሽ ሳይጨንት ተዋሻለች። አውጭና ገብቻለሁ። ይሁን እኔ ለምን ዋሻለሁ? ቲክቶክ ሙሉ እኮ እንዳለ ያለው ቁርአን እኮ ተበትኖ እንዴ ምንድነው ሐዲስ ነው ያለው? እሺ ችግር የለም። እኔ ላውጣልሽ አሁን ቁጥሩን ንገሪኝ ካወቅሽው አንቺ ነው እውነት። እኔ እንዴት ቁርአንን ቁጥር አውቃለሁ? ሲጀመር እንዴት ቁጥሩን አውቀን እችላለሁ? ስራዬ ነው ብዬ ካልሸመደድኩ፣ ነገር ግን ካልከኝ ግን ሸምድጄ ትራንስሌት አድርጌ ከፈለክ መጣና እንደዚህ ከፍቼ አሳያለሁ። ነገር ግን ያለውን ነገር በእውነታ እንድታስረዳኝና እንድታስተምረኝ ነው። ምክንያቱም ግማሾቹ ጻጾቹ እንደዛ ስላሉ ላይክ እኔን እንድታስተምረኝ ነው የፈለኩት። ችግር የለውም። ያሉትን አሳይሽ። ማን ያለው ለምሳሌ ቪዲዮ ላይ ላድርግሽና አውጥተሽ ታሳይኛለሽ። ችግር የለውም። ብዙ ይሄንን ነገር ያሉትን በ6 ዓመታቸው በ6 ዓመቷ አገባትና እስክትጠነክር ጠብቀው በ9 ዓመቷ ምናምን ነገር ብለው እኔ ያልኩክም ብለዋል። እኔ አሁን ቃሉን ምን ሆነ ሴት ጤነኛ አይደለችም። ሌላ ክርስቲያን ካለ አስገባቸው። በቃ ለክርስቲያን ካለ በየትኛውም ድረስ ማውራት የሚፈልግ ክርስቲያን ካለ ይግባ። ወጥቷል አይደል? በጣም የሚገርመው ያሳዝናል። ግን በስመ አብ እውነት ሁሴን ግን ምንም ለማስረዳት ፍላጎት የለህም። በቃ ይሄን ተናግራ ለመሄድ ነው። ባለፈውም እንደዚህ ተሳድባ በእንደዚህ ያገባ ነብይ እንዴት አድርጋችሁ ነብይ አድርጋችሁ ትከተላላችሁ ብላ ወላሂ ተሳድባ ነው ሄደችው። አስታውሳለሁ። ጭራሽ ውሸታም ነች። ምን አለች? እያወጣሁ አሳይቻለሁኝ አለች። ወላሂ ላዚም አውጥታ አሳየች። እየተሳደባ ነው ሄደችው። ይሄ ጥሩ አይደለም። የሰማችሁት ነገር ካለ ገብታችሁ ጠይቁ፣ ችግር የለውም። ስለስለበና ማንኛውም ጥያቄ ሊሆን ይችላል። አትጠይቋላችሁ። ያው በጸባይ ያናገርናችሁ ስሜታችንን እንዲነካ ነገር ሆን ብላችሁ እየተናገራችሁ እንኳን ያው ቻል አድርገናችሁ እየሰማናችሁ በዚህ መልኩ እንትን በሉ። ለማንኛውም ጥያቄ ያለው ካለ መጠየቅ ይችላል ማንኛውም ክርስቲያን። እሺ ሰላም ወዱ አይ ፍንዴ ነክ ይሰማል። እሺ ቆይ ትንሽ ጫጫታ አለኝ። አይ እሺ ችግር የለም። አድብነች ካሉ አስገባቸው። ሰላም አለይኩም ሰይድ ያለና እሱ እሺ እየሰማ ነው።
ትሰማለህ? ይሰማል። እሺ ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ኦኬ ታችኝ እየሰማው ነበር። ወደ እርሷ ገባ ማለት ነው እንጂ እንትን አላደረገም ያልከውስ አስረዳኝ እንዴ። እንግዲህ ከዚያ በፊት አልገባችም ነበር ወደ ቤታቸው እርሳቸው ምንድነው ወደ አልገቡም ነበረ። ከዚያ በፊት ገብተሻል አይደል? ወደ ህይወታቸው መግባት አንዱ ወደ ሌላው ህይወት መግባትን የሚገልጸው ወደ ቤት አልገባችም ነበር፣ በአባቷ ቤት ነበረች። ወደ ቤት አገባች ነው የሚለው። ወደ ቤት ሲጀመር እንዴት የዛን ሰዓት የሴቷ ቤት ነው ወንድም ሄደው ወደ እሷ ቤት እሱ ወደ እሷ ቤት አንዱ ወደ ሌላው ቤት መግባትንና ህይወትን መጀመር ነው የሚናገረው እንጂ ወደ እርሷ ገባ ማለት አሁን ለምሳሌ ወደ እርሷ ገባ፣ እርሷ ወደ እሱ ገባች አይልም እኮ ክፍሉ ወደ እርሷ ገባ ነው የሚለው። የእሷ ቤት እሱ ሄደ ማለት ነው። በሌላ ሐዲስ ላይ አይደለም። ቆይ ላስረዳሽ። ወደ እርሷ ህይወት መግባታቸውን ያልኩት ስለ እርሳቸው ስናገር እኮ ያኔ እየተወራ ያለው ሐዲስ ላይ ነው እኮ እንትን እያልኩ ያለው ሚዲያ ላይ ብዙ ሰምተናል እኛ ዛሬ አይደለም ያለው ሐዲስ ላይ ወስብ አደረጉ የሚል የለም። ወደ እርሷ ገባ የሚለው ላይ ነው እኮ ጥያቄ ያለው ለሁሉም ህዝብ ወደ እርሷ ገባ የሚለው ላይ ነው። እሺ በ6 ዓመት አልገባም እኮ ገባ ሲባል አረበኛ ላይ ወስብ ብቻ አይደለም ብቻለሁ ገባ የሚለው መግባትን ነው የሚያሳየው። ወደ እርሷ ገባ ወደ እሷ ቤት አይልም እኮ ወደ እሷ ቤት አይልም ወደ እርሷ ገባ ነው። አዳምጪኝ እሺ። በሌላኛው መግባት የሚለው እርሷ ራሷ ወደ ነብዩ ሰለላሁ ዐለይሂ ወሰለም የገባው ወደ ቤታቸው ታገልጻለች። ያንን ቃል ማለት ነው ወደ ቤት ብላ ላሳየሽ በማስረጃ እሱ ሌላ ሊሆን ይችላል። ሌላ አይደለም እንጂ ራሷ ነች የተናገረች በጉዳዩ ላይ ምንድነው ያልከው? ወደ ቤታቸው መግባት ብላ ገልጸዋለች። እሷ ወደ ቤቱ መግባት ይሄ እኮ ጥያቄ ይሄ አይደለም እኮ እሱ ወደ እርሷ መግባቱ ነው እኮ እየጠየኩ ያለው። እሺ ጥሩ እሺ በጣም ጥሩ። እሱ ወደ እርሷ መግባት አሁን እሱ አንድ ሰው ወንድ እያዳመጥሽ ነው። መግባት የሚለው የግዴታ ወሲብ አይደለም እንደ አረበኛ ቃል እያልኩኝ። ሐዲሱ ላይ የተከሰተው ነገር ምንድነው? ከዚያ በፊት አልገባችም ነበር። ገብታ ነበር በ6 ዓመቷ ወደ ቤት ወይስ አልገባችም? አልገባችም። ወደ እናቷ ቤት ሄደች እንደሰማሁ ወደ እናቷ እዛ ነበረች። በ9 ዓመት ሲሆን ጊዜ ወደ ነብዩ ሰለላሁ ዐለይሂ ወሰለም ቤት ወደ ቤታቸው ገባሁ ብላ ገለጸች። እርሳቸውም ወደ እርሷ ገቡ ይላል። አሁን መግባት የሚለው ወሲብ ነው ወይ? ወደ ቤት ነበር፣ የተለያየ ቤት ነበር። እሷ ወደ ቤቱ ገባች። ቤቱ የእሷ ይሆናል። እሱ ደግሞ ወደ እርሷ ገባ የሚለው እርሷ ቤት አይደለም። የነብዩ ወደ ነብዩ ቤት ወደ እርሳቸው ቤት የእርሳቸው ቤት ማለት ሁለት ቤት አላቸው ወይስ ምንድነው? መጀመሪያ ቤት አይልም። ቤት የሚል የለም። ወደ እርሷ ገባ ነው የሚለው። ጥያቄው ምንድነው? ለሁላችሁም ጥያቄ የሆነው ነገር ምንድነው ታውቃለህ? ይሄ ነገር ለአንድ ጊዜ ለሁላችሁም ለእናንተ ነው ጥያቄ የሆነው። ችግር የለውም እየመለስንላችሁ። አሁን ሐዲስ ላይ ወሲብ አደረጉ የሚል የለም እያልኩሽ ነው። ወሲብ አደረጉ የሚል አለ ወይንስ የለም? ቃል በቃል አለ የለም አላውቅም፣ ግን ቃል በቃል እንዳለ አላውቅም። ወደ እርሷ ገባ የሚለው እንዳለ እንዳሳዩ አይቻልም። ገባ የሚለውን እንመጣለን። ወሲብ አደረገ የሚል አለ ወይ? አላውቅም። እሱ ያለው ወደ እርሷ ገባ የሚለው አሁን ለምሳሌ ወንድ ልጅ ወደ ሴቷ ገባ የሴቷ ቤት ሄደ ማለት ነው። በጣም ጥሩ። ስለዚህ አሁን አንቺ ይሄን ግንዛቤሽን ከቁርአንና ከሐዲስ አንፃር ሳይሆን እንዲህ ሲባል እንዲህ ይባላል ብለሽ እንደ ባህል ግንዛቤ ነው የተገነዘብሽው ማለት ነው አይደለም? እንግዲህ 6 ዓመት አገባ። 6 ዓመት እንትን አረገ። ወደ እናቷ ቤት ሄደች። ወደ እርሷ አልመጣችም። በ9 ዓመት ወደ እሱ መጣች። እሱ ደግሞ ወደ እርሷ ገባ ማለት ምን ማለት ነው? በቃ ጨረስሽው፣ አለቀ። ይሄ ማለት ነው ሐዲስ የሚለው ልክ እንደሱ ነው። ወሲብ አደረገ የሚለውን ቃል አሁን አንተ አልተናገርሽም እኮ። ወደ እርሷ ገባች ማለት ነው። ወደ እርሷ ገባ ማለት እሱ ነው እኮ ጥያቄ። ወደ ቤቷ የሚል የለም። ከዚያ በፊት ወሲብ የሚል ከሌለ ወደ ቤቷ የሚል የለም እኮ እሱ። ስለዚህ አለ እሷ ተናገረችው። ይሄን የተናገረችበትን ልስጥሽ ወይ ስልሽ እምቢ አልሽ አንቺ። እኮ
ወደ ቤቷ ገባ የሚል ሌላ ይሆን ይችላል። ግን እሱ የመጣው ወደ ቤቷ ገባ ነው። ወደ ቤት ገባ የሚል የለም አልሽኝ አለ እያልኩ ማስረጃ ልስጥሽ እያልኩሽ ነው። አንቺ ደግሞ አልፈልግም ማለት አሁን ደስ ከሆነ ችግር የለውም። እሺ አሁን ችግር የለውም። እሺ አንቺ ካልፈለግሽው ማለት ነው። ቃል በቃል ግን እርሷ ተናግራለች። ይሄን ነገር ትዳር ሳይመሰረት በፊት ያለውን ህይወት አነሳችና ከዚያም ወደ ቤታቸው የገባሁበት ቀን ብላ ተናገረች ራሷ ማለት ነው። ፈአት ከለት ኡሚ ኢለ ዳር አለች። እናቴም አገባችኝ ወደ ቤታቸው ብላ ተናገረች። ከዛ በፊት ያልገባችበት ህይወት ነበር ማለት ነው። ገብታችኋል አይደል? ይሄ ነው ሉቃስ እሷ ወደ ቤቱ መምጣት ነው እያልክ ያለ ወደ ቤት መግባት የሚለውን ቃል ራሷ ወደ እርሷ መግባቱ ነው እኮ ጥያቄ ለኔ ጥያቄ ወደ ቤት መግባት የሚለው ትዳር መመስረታቸውን ለመግለጽ ነው ወገናችን። በሌላ ሐዲስ ላይ ወበና አለይ አለች ከኔም ጋር ትዳርን መሰረቱ አለች። ትዳር በመስረት ነው ወደ ህይወቷ መግባት ነው እያልኩሽ ነው። ትዳር መሰረት የሚባለው ወደ ህይወት መግባት ማለት እንጂ ወደ ወሲብ መግባት አይደለም። እባካችሁ አስተውሉ። ወደ ህይወት መግባት እንዴት ነው? ወደ ህይወት መግባት አንድ ሰው ወደ ህይወትሽ ገባ ማለት ያ ሰውዬ ወሲብ አደረገሽ ማለት አይደለም። እሱ ነው። አሁን እዚህ ጋር ደግሞ ሌላ መሰለሽ አንዱ ጣራ ላይ መኖር ጀመሩ ማለት ነው። በጣም ጥሩ። አዎ እንደሱ ነው። ባልና ሚስት ነው ለምን ወሲብ አይደለም አይደል? ባልና ሚስት ነው አንድ ቤት ወሲብ አደረጉ ማለት አይደለም አይደል? እንደሱ ከሆነ ዮሴፍ ወጣሽ እንዴ? ጌታ ሰው ምን ነው? ጌታ ሰው ምን ነው?